ሰላም ውድና የተከበራችሁ የቻናላችን ቤተሰቦች በዚህ ቻናል አዲስ የሞባይል ጥገና የሃርድዌር ኮርስ መጀመራችን ይታወቃል። ዛሬ ደግሞ ሁለተኛው የሆነውን የሞባይል ጥገና ማቴሪያሎች አስፈላጊነትና አጠቃቀማቸው በሚል ርዕስ ይዘንላችሁ መጥተናል። በዚህ ርዕስ መጀመሪያ ላይ የምናገኘው የሞባይል ጥገና ማቴሪያል ሆት ብሎወር ነው። ይህ ማቴሪያል ከውስጡ ሙቀትንና አየርን የሚያወጣ መሳሪያ ነው። ይህን ዲቫይስ ስንጠቀም የራሱ የሙቀትና የንፋስ ሴቲንጎች አሉት። እነዛን ሴቲንጎች እንደ የስራችን አጀስት ያደረግን እንጠቀማለን። ከጥቅሞቹ መካከል ቦርዱ ላይ ያሉ ኮምፖነንቶችን ለማንሳትና ለመትከል እንጠቀምበታለን። በማስቲሽ የተላቀቁ ወይም የተለጠፉ የሞባይል ክፍሎችን ለማንሳት እንጠቀምበታለን። እንዲሁም እርጥበት ለማድረቅ እንጠቀምበታለን። እርጥበቱ ውሃም ገብቶ ሊሆን ይችላል ስልኩ ወይም ዝገት ያለበትን የሞባይል ክፍል በቲነር ካጸዳን በኋላ ማዘርቦርዱን ለማድረቅ እንጠቀምበታለን። ይህንን ዲቫይስ ስንጠቀም ሴቲንጎቹን እንደ የስራችን አጀስት እናደርጋለን። ማለትም ንፋስ የሚያስፈልገው ስራ ስንሰራ ንፋሱን እንጨምራለን። ንፋስ የማያስፈልገው ስራ ሲሆን ደግሞ ንፋሱን እንቀንሳለን። ሙቀት የሚያስፈልገው ስራ ሲሆን ደግሞ ሙቀቱን እንጨምራለን። በዚህ መልኩ ሴቲንጎቹን አጀስት ማድረግ እንችላለን። ምሳሌ ስናይ ከነሱ መካከል ቻርጂንግ ፖርት ስንቀይር ሊሆን ይችላል። ምሳሌ አንድ ቻርጅ ኮኔክተሩን ስንቀይር ከ350 ዲግሪ እስከ 400 ዲግሪ ሴንቲግሬድ ሙቀቱን አድርገን ንፋሱን ደግሞ ከ2 እስከ 3 ማድረግ እንችላለን። ፕላስቲክ ነክ የሆኑ ኮኔክተሮችን ስንቀይር ምሳሌ ፕላስቲክ ነክ የምንላቸው ባትሪ ኮኔክተር፣ ካሜራ ኮኔክተር እንደዚሁም ከፊላቸው ብረት የሆነ ከፊላቸው ደግሞ ፕላስቲክ የሆኑ የሞባይል ኮምፖነንቶችን ስንነቅልና ስንተክል ከ300 ዲግሪ ሴንቲግሬድ እስከ 400 ዲግሪ ሴንቲግሬድ አድርገን ንፋሳችንን ደግሞ ከ2 እስከ 3 ማድረግ እንችላለን። ትንንሽ ኮምፖነንቶችን ለምሳሌ ካፓሲተር፣ ሬዚስተር፣ እንደ ዳዮድ፣ ትራንዚስተር የሆኑ የሞባይል ኮምፖነንቶችን ስንነቅል ብዙም ሙቀት እና ንፋስ አያስፈልጋቸውም። ሙቀቱን ከ320 እስከ 350 ዲግሪ ሴንቲግሬድ አድርገን ንፋሱን 2 ላይ ማድረግ እንችላለን። እንደዚሁም አይሲዎችን ስናነሳና ስንተክል ሙቀቱን ከ350 እስከ 400 አድርገን ንፋሱን ከ3 እስከ 4 ማድረግ እንችላለን። ይህ ስላችሁ ሙቀቱና ንፋሱን አጀስት ስናደርግ እንደየብሎወራችን ሊለያይ ይችላል። ስለዚህ ብሎወራችንን አጀስት የምናደርገው ያ የምንተክለውና የምንነቅለው ማቴሪያል ምን ያህል ሙቀት ያስፈልገዋል። ሙቀት ሲያንሰው ሙቀታችንን ጨምር እያደረግን፣ ሙቀት ሲበዛ ደግሞ ቀነስ እያደረግን መጠቀም እንችላለን ማለት ነው። ስናሙቅ ርቀቱ ከ2 ሴንቲሜትር እስከ 4 ሴንቲሜትር ባለው ቢሆን ይመረጣል። ማለትም ሙቀቱን ያንን መንቀል ወይም መትከል ካለብን ኮምፖነንት ርቀቱ ንፋስ የሚያወጣው የብሎወሩ ጫፍ ርቀት ከ2 ሴንቲሜትር እስከ 4 ሴንቲሜትር ማለትም በጣም መራቅ የለበትም፣ በጣም መቅረብ የለበትም። ከቀረበ በብሎወሩ ሙቀት የሞቁት ኮምፖነንቶች በጫፉ ከነካ ነው ከቦታቸው ሊለቁ ወይም ከኮምፖነንቱ ሊላቀቁ ስለሚችሉ ያን ያህል መቅረብም የለብንም መራቅም የለብንም። ሙቀቱን ስናሽከረክር ደግሞ 90 ዲግሪ በኮምፖነንቱ ስትሬት 90 ዲግሪ ካደረግን በኋላ ዙሪያውን መሽከርከር አለብን ማለት ነው። ሁለተኛ ላይ የሚያስፈልገን የሞባይል ማቴሪያል ፔስት ነው። ፔስት 2 አይነት ፔስቶች አሉ። ደረቁ ወይም እጣን ፔስት የምንለው፣ እርጥብ ደግሞ ቅባት ፔስት የምንለው ፔስቶች አሉ። ሁለቱም እንደ ጥቅማቸው ይለያያሉ። ደረቅ ፔስት ስንጠቀም የተለያዩ ኮኔክተሮችን ስንቀይር እግራቸውን ለማለስለስ፣ ምሳሌ ስክሪን ስንቀይር የስክሪኑን ጫፍ ለማለስለስ፣ ቻርጅ ኮኔክተር ስንቀይር የኮኔክተሩን እግሮች ለማለስለስ፣ ባትሪ ኮኔክተር ስንቀይር የኮኔክተሩን እግሮች ለማለስለስ እንጠቀምበታለን። እርጥብ ፔስት ደግሞ የአይሲዎችን በምንቀይርበት ጊዜ የአይሲዎቹ እግሮች በቀላሉ እንዲላቀቅልን እርጥብ ፔስት እንጠቀማለን። በዚሁም አጋጣሚ የፔስት ጥቅም የኮምፖነንቶቹ እግሮች ከማዘርቦርዱ ጋር የተያያዙበት ሊድ በቀላሉ እንዲቀልጥልን
ይረዳናል። እንደዚሁም የኮምፖነንቶች ለምሳሌ አይሲ ስንቀይር ኮምፖነንት ሳይሆን አይሲ ስንቀይር የአይሲዎቹ እግሮች እርስ በርሱ እንዳያያዝብን ፔስቱ ይጠቅመናል ማለት ነው። ሌላው የሞባይል ጥገና ማቴሪያል ደግሞ ሊድ ነው። ሊድ ደግሞ ኮምፖነንቶች ከማዘር ቦርዱ ጋር የሚያጣብቅ ዝቅተኛ ነጥበ ቅልጠት ያለው የብረት ቅይጥ ነው ማለት ነው። ይህም ሁለት አይነት ሊድ አለ። ደረቅ ወይም ባለገመዱ ገመድ እንደ ገመድ ተጠቅልሎ የሚመጣው አለ። እርጥብ ልክ እንደ እርጥብ ፔስቱ የሆነ እርጥብ ሊድ አለ። እርጥቡ ሊድ አሁንም ልክ እንደ ፔስቱ ሪቦሊንግ ማለትም አይሲዎችን ነቅለን እንደገና እግር አውጥተን ለመትከል እንጠቀምበታለን። ደረቁ ወይም ባለገመዱ ሊድ ደግሞ እግሮችን የስክሪን ኮኔክተር እግሮችን የባትሪ ኮኔክተር እግሮችን ለማለስለስ ልክ ከሊድ ጋር ከፔስት ጋር ቀይጠን ለማለስለስ እንጠቀምበታለን። ሌላው ለሞባይል ጥገና የሚያስፈልገን ማቴሪያል ካውያ ነው። የኤሌክትሪክ ኃይልን ወደ ሙቀት ኃይል በመቀየር ሊዱን አቅልጠን የተለያዩ ክፍሎችን ከቦርዱ ጋር እንድናገናኝ የሚጠቅመን መሳሪያ ነው። ይሄ ሊድን በመጠቀም ማዘር ቦርዱን ልክ መትከል የምንፈልገውን ኮምፖነንት ልክ በካውያ በብሎር የማይተከሉ ኮምፖነንቶችን በካውያ እንተክላለን ማለት ነው። ከነዚህ መካከል ስፒከር፣ ተበያጅ ስፒከር፣ የበተን ስልኮች እንዲሁም የሚበየድ የሆነ ስፒከርን ለመበየድ እንጠቀምበታለን። ማይክ፣ ተበያጅ የሆኑ ማይኮችን፣ ተበያጅ የሆኑ ስክሪኖችን ለመበየድ እንጠቀምበታለን ማለት ነው። ካውያም ሁለት አይነት ካውያ አለ። ዳይሬክት ዝም ብለን ብዙ ጊዜ የምንጠቀምበት ካውያ ዳይሬክት ካውያ ነው። ልክ ሶኬቱን ስንሰካው ራሱ መጋል ይጀምራል። ያ ከግሎ ከጨረሰ በኋላ ሙቀት ሊዳችንን ማቅለጥ ከጀመረ በኋላ እንበይዳለን። አጀስቴብል የሆነ ካውያም አለ። ዲግሪ ሴንቲግሬዱን በራሳችን አጀስት አድርገን ልክ መበየድ በምንፈልገው ኮምፖነንት ወይም ያ ኮምፖነንት ከፍተኛ ሙቀት የማያስፈልገው ከሆነ አጀስት አድርገን ቀንሰን የሚያስፈልገው ከሆነ የምንጨምራቸው የሆኑ አዲስ የሆኑ ካውያዎች አሉ። ሌላው ለሞባይል ጥገና ከሚያስፈልጉን ማቴሪያሎች መካከል ጃምፐር ዋየር ነው። ጃምፐር የምንለው ደግሞ ቀጭን የሆነና በላዩ ላይ የኤሌክትሪክ መከላከያ ቅብ ያለው የመደብ ሽቦ ነው። ይህ ሽቦ ጥቅሙ ምንድን ነው? አንድ የስልክ መስመር ቦርዱ መጎዳት ወይም በውሃ በተለያዩ አደጋዎች መስመሩ ሲቋረጥ ከአንዱ የሞባይል ጫፍ ወይም ያ ከተጎዳው አካል መድረስ ወዳለበት አካል በይደን ለማሳለፍ የምንጠቀምበት ቀጭን ሽቦ ነው። ይህን ሽቦ ለመጠቀም ከላይ ያለው ቅብ ስለሆነ ጫፉን ከቆረጥን በኋላ ፋቅ አድርገን ሊድ እንቀባውና የተቋረጠበት አካል ላይ በይደን መሄድ ወይም ማለፍ ወዳለበት አካል አሳልፈን የምንበይድበት ቀጭን ሽቦ ነው። ሌላው ደግሞ የሞባይል ጥገና ልብ ማለት ይቻላል ልብ ብለን የምንጠራው ዲሲ ፓወር ሰፕላይ። ይቺ መሳሪያ ከቆጣሪው የሚመጣውን የኤሌክትሪክ ኃይል ኤሲን ወደ ዲሲ ማለትም የሞባይል ስልክ የሚስማማው ኃይል ማለት የሞባይል ስልኮች ወደሚስማማቸው ኃይል የሚቀይር የሆነ መሳሪያ ነው። ኤሲን ከኤልፓ የሚመጣውን ከመብራት ኃይል ማለትም ከቆጣሪ የሚመጣውን ኤሲ ወደ ዲሲ ቀይሮ ልክ ለሞባይል ተስማሚ የሚያደርግልን የሆነ መሳሪያ ነው። ይህም ማለትም የባትሪን ቦታ ይተካል ማለት ነው። ጥቅሞቹ ምንድናቸው? ስልኩ ያለ ባትሪ አስነስቶ ቼክ ለማድረግ ጸጥ ያለ ስልክ ቢመጣ ይህንን ዲሲ ፓወር ሰፕላይ ተጠቅመን ስልኩን ቼክ ማድረግ እንችላለን። ሁለተኛ ዴድ የሆኑ ስልኮችን ምን ችግር እንዳለባቸው ለመለየት ሾርት ሰርኪዩት አላቸው፣ ኦፕን ሰርኪዩት አለ፣ ኦኤስ ሊንኬጅ አለ፣ ምን ችግር አለባቸው ብለን ቼክ ለማድረግ እንጠቀምበታለን። እንዲሁም ዴድ የሆኑ ባትሪዎችን ለማስነሳት እንጠቀምበታለን። ባጭሩ ስላጠቃቀሙ ለማስረዳት ይህም አንድ ራሱን የቻለ ቪዲዮ ያስፈልገዋል። ባጭሩ እዚህ ለመግለጽ አጠቃቀሙ ቮልቴጁን ከ3.7 እስከ 4.2 አጀስት እናደርገዋለን። የራሱ ሲቲንግ አለው አጀስት ማድረጊያ። ከ3.7 እስከ 4.2 በማድረግ ቀዩን ገመድ ከስልኩ ፖዚቲቭ ኮኔክተር ጋር፣ ጥቁሩን ገመድ ደግሞ ከስልኩ ኔጌቲቭ ባትሪ ኮኔክተር ጋር አድርገን ፓወሩን ፕረስ በማድረግ ስልኩን ቼክ ማድረግ እንችላለን። የዚህን አጠቃቀም
ከፓወር ጋር የተያያዙ የሞባይል ችግሮችን ስናይ በሰፊው እናየዋለን። ሌላው የሞባይል ጥገና ለመጀመር ከሚያስፈልጉን ማቴሪያሎች መልቲሜትር፣ ዲሲ ፓወር ሰፕላይን አይን ካልን ማለትም ልብ ካልን መልቲሜትር ደግሞ አይን ነው። አይን ማለት ይቻላል ባጭሩ። ያለ መልቲሜትር ስትለምዱ ታዩታላችሁ። ያለ መልቲሜትር ምንም አይነት የሞባይል ጥገና መስራት የለባቸውም። ሲጀመር የሞባይል ጥገና ጀምራችሁ ስለ መልቲሜትር በደንብ ከተረዳችሁ በኋላ ያለ መልቲሜትር ምንም አይነት ስራ አይሰራችሁም። ገስ ነው የሚሆነው። ይህ መሳሪያ በሞባይል ጥገና ውስጥ አንድ መስመር መስራቱንና አለመስራቱን ወይም አንድ ኮምፖነንት መስራቱንና አለመስራቱን ለማወቅ የምንጠቀምበት መሳሪያ ነው። ይህም አንድ ሙሉ ቪዲዮ ለብቻው ያስፈልገዋል። ባጭሩ ይህን ያህል ካወራን ስለ መልቲሜትር አጠቃቀም ሆት ቴስቲንግ የሚባል አለ፣ ኮልድ ቴስቲንግ የሚባል አለ። በስርዓት ከመጀመሪያው እስከ መጨረሻው አንድ ቪዲዮ እናዘጋጅበታለን። የተወሰነ ይህን ያህል ካየን ስለ መልቲሜትር የግድ አንድ ቪዲዮ ያስፈልጋል። እሱም ወደፊት ከሚመጡት ቪዲዮዎች ከሚመጡት ክፍሎች አንዱን መልቲሜትር የሚይዝ ይሆናል። ስለ መልቲሜትር በትንሹ ይሄን ያህል ካለን ቀጣይ ለሞባይል ጥገና ከሚያስፈልጉን ማቴሪያሎች መካከል ቡሩሽ ነው። ቡሩሽ ትንሽ ብትሆንም ጥቅሟ ግን በጣም ትልቅ ነው። ቦርዱ ከቆሻሻ ከዝገት እንዲሁም ከተቃጠሉ ትርፍራፊ ፔስቶች ለማጽዳት የምንጠቀምበት መሳሪያ ነው። ስልኩን ለስራ ዝግጁ ስናደርግ ሊሆን ይችላል ወይም ሰርተን ስንጨርስ ሊሆን ይችላል። ቡሩሽ የግድ ያስፈልገናል። ቡሩሽ የግድ ያስፈልገናል። ሌላው ለሞባይል ጥገና ለመጀመር ከሚያስፈልጉን ማቴሪያሎች የምናገኘው ከቡሩሽ ጋር ተያያዥ የሆነ ቲነር ነው። ቲነር ቦርዱ ላይ ያሉ ቆሻሻዎችን በቡሩሽ ስናጸዳ ልክ እንደ ሳሙና የምንጠቀመው ማለት ነው። እነዚህ ዝገቶችን ወይም የሻገቱ የሞባይል ክፍሎችን የሚያጸዳልን የኬሚካል ፈሳሽ፣ እነዛን የሻገቱ ነገሮችን የሚያሟሟልን ጠንካራ የሆነ ፈሳሽ ነው። ይሄ ቲነር የግድ ነው፣ ያስፈልገናል። ሌላው ማይክሮ ቫይብሬተር ወይም አልትራሶኒክ ክሊነር የምንለው እቺም ቦርዳችን በዝገት ወይም በቆሻሻ በጣም ከቆሸሸ ወይም በጣም ከፍተኛ ዝገት ከያዘው በቲነርና በቡሩሽ የማይጸዳልን ከሆነ ቲነርን በመጠቀም ቦርዱን ሙሉ ለሙሉ ኮምፖነንቶችን ካነሳ ከኮኔክተር ለምሳሌ ካሜራውን፣ ስፒከሩን፣ ቦርዷን ብቻ ካስቀረን በኋላ እዚች ማይክሮ ቫይብሬተሯ ውስጥ እናስገባና ቦርዱን የሚያለብሰውን ያክል ልክ ቦርዱን አጥልቆ የሚይዘውን ያክል ቲነር እንሞላውና ለተወሰኑ ሰከንዶች ውስጥ ላይ ቦርዱን እንዘፈዝፈዋለን። ልክ እቺ አልትራሶኒክ ክሊነር ምንላት የራሷ ቫይብሬት አላት፣ የራሷ አጀስት የምናደርጋት ሰዓት ሰከንድ ያለው 10 ሰከንድ 20 ሰከንድ 30 ሰከንድ እዛ ውስጥ አስገብተን ቫይብሬት እያደረገ ራሱ ያጥበዋል ማለት ነው። ይህም ጥቅሙ ምንድነው? ዝገት ያለባቸውን ቆሻሻ ያለባቸውን እንዲሁም ትርፍራፊ ፔስቶች የተቃጠሉ ፔስቶች ያለበትን የሞባይል ክፍል በቲነርና በቡሩሽ የማይጸዳልን ከሆነ እዚች ኢንስትሩመንት ውስጥ አስገብተን የምናጸዳባት መሳሪያ ነች። ሌላው ለሞባይል ጥገና ከሚያስፈልገን ማቴሪያል መካከል ቦርድ ፕሌት ወይም ስታንድ የምንለው ነው። ይሄ ጥቅሙ ምንድነው? ስልኩን በምንሰራበት ጊዜ፣ በምናሞቅበት፣ በምንተክልበት ወይም በምንነቅልበት ጊዜ ቦርዱ እንዳይንቀሳቀስ አድርጎ የሚይዝልን ብረት ነው። ይሄ ጥቅሙ ምንድነው? ቦርዶች በሙቀት ካሞቅናቸው በኋላ ሲንቀሳቀሱ ኮምፖነንቶቹ እግራቸው ከማዘር ቦርዱ ጋር በሊድ ስለሆነ የተገናኘው ያ ሊድ ሙቀት ሲያገኘው ኮምፖነንቶቹ ቦታቸውን እንዳይለቁ ግጥም አድርጎ የሚይዝልን ቦርድ ፕሌት እንለዋለን ማለት ነው። ሌላኛው ደግሞ ለሞባይል ጥገና ከሚያስፈልጉን ማቴሪያሎች መካከል ቲዩዘር ወይም መቆንጠጫ ምንላት መቆንጠጫ፣ ፒከር፣ ቲዩዘር፣ ወረንቱ ብዙ ስሞች ያሏት ቲዩዘር ሁላችንም ያስማማናል። በሞባይል ጥገና ውስጥ በእጃችን ጣቶች ሊሰሩ የማይችሉ ነገሮችን ቁንጥጥ አድርጋ የምትይዝልን። አሁን በእጃችን እናያዝ ብንል በብሎር ያሞቅነውን ነገር በእጅ መያዝ አንችልም። ምክንያቱም ሙቀቱ ስላለ እጃችን ሊጎዳን ስለሚችል ይቺ ቲዩዘር የግድ ታስፈልገናለች ማለት ነው። ቲዩዘር ማለት ጥቃቅን ኮምፖነንቶችን ለመያዝ ለመጎተት እንዲሁም ቦታቸው ላይ በትክክል ለመትከል የሚያገለግል
የብረት አይነት ነው። ቀጣይ የምናገኘው ደግሞ ለሞባይል ጥገና ከሚያስፈልጉን ማቴሪያሎች መካከል መፍቻዎች ናቸው። የጥገና ስራችንን የምንጀምረውና የምንጨርስበት መሳሪያ መፍቻ ነው። እያንዳንዱ ስልክ እንደ ካምፓኒው የተለያየ መፍቻ ሊጠቀም ይችላል። ዋና ዋናዎቹ ደግሞ ፊሊፕስ የምንለው መፍቻ አለ፣ ባለ 4 እግር አብዛኛውን ጊዜ የምንጠቀምበት ማለት ነው። ለአንድሮይድ ስልኮች፣ ለሳምሰንግ፣ ህዋዌ፣ ቴክኖ፣ ኢንፊኒክስ፣ አይቴል ጠቅላላ በተን ስልኮች አብዛኛውን ቻይና በተን ስልኮች የምንጠቀምበት ፊሊፕስ መፍቻ ወይም ባለ 4 እግር የምንለው መፍቻ አለ። ሌላው ፔንታሎፕ ባለ 5 ኮከብ ይሆን። ይሄ ደግሞ አብዛኛውን ጊዜ የአይፎን ቡለኖች ሁለቱ ቡለኖች ከታች ያሉት ቡለኖች የሚፈቱበት የአይፎን መፍቻ የምንለው ብዙ ጊዜ። ሌላ ደግሞ ባለ 6 ኮከብ የምንለው አለ። ባለ 6 እግር ባለ 6 ቅርጽ ያለው ጫፉን ብንቆጥረው ልክ ፊሊፕስ ያልናት ባለ 4 እግር ያላትን ይሄም ባለ 6 እግር ነው። አብዛኛውን ጊዜ ለኖኪያ መፍቻ የምንጠቀምበት ነው። የድሮ ኖኪያዎች ባለ 6 እግሩን ነው የሚጠቀሙት። ሌላው ደግሞ ዋይ ታይፕ የምንለው ባለ 3 እግር። እነዚህ መፍቻዎች አዳዲስ የሆኑ አይፎኖች ውስጥ የውስጥ ክፍሎችን ለመፍታት ይጠቅማሉ። ሌላው ደግሞ ታች ስክሪን ሰፓሬተር የምንለው ማሽን አለ። አብዛኛዎቹ ስልኮች በማስቲሽ ስለሚገጠሙ ይህ ማሽን መጠቀም ግድ እየሆነ መጥቷል። ምሳሌ አሁን A05፣ A06፣ 07 እነዚህ ስልኮች ጀርባቸውን ለማንሳት የግድ ይህንን ማሽን መጠቀም ይኖርብናል። ብሎወር ለመጠቀም ብሎወር ትክክለኛ ሰፋ አድርጎ ስለማይዝ ሰፋ አድርጎ ሙቀትን ስለማያወጣ ያቺ ሙቀቷ ቀጥታ የተወሰነች አንድ ሰርፌስ ላይ ሊያጠቁርብን ስለሚችል የዚህ አይነት ማሽኖችን ብንጠቀም የተሻለ ነው። ይህም ሌላም ጥቅም አለው፣ ለሌላ ጥቅም ይውላል። ተች ግላስ ለመግፈፍ ተች ግላስን ስክሪኑ ሳይሰበር አንድ ስልክ ተቹ ብቻ ከላይ ያለው ተቹ ስክሪኑ ሳይሰበር ተቹ ስታክ ሳያደርግ ብርጭቆ ብቻ ከላይ ሲሰበር ያንን ገፎ ለመቀየር እንጠቀምበታለን። ይህም ከዚህ ከመጀመሪያው የሞባይል ጥገና ኮርሳችን በፊት የተለቀቀ ሙሉ ኮርስ አለ። የሞባይል ተች ግላሶችን እንዴት እንደምንቀይር የሰራነው ቪዲዮ አለ። ወደ ኋላ ተመልሳችሁ ያንን ማየት ይቻላል። የሞባይል ጥገና ስራን ለመጀመር የሚያስፈልጉ ማቴሪያሎች በትንሹ እነዚህ ናቸው። ከነዚህ በላይ ያሉት ራሳችሁን ከፍ እያደረጋችሁ ስትሄዱ የሚጨመሩ ናቸው። አብዛኛዎቹም አድቫንስድ እየሆናችሁ ስትሄዱ የሚጨመሩ ናቸው። ከነሱ መካከል ማይክሮስኮፕ አለ። እንደ ተርማል ካሜራ ማይክሮስኮፕ ነገራቶችን ዙም አድርጎ ጥቃቅን በአይን የማይታዩ ኮምፖነንቶችን መበላሸታቸውን ለማየት ዝገት መኖሩን ለማየት እንደዚሁም ኮምፖነንቶችን የተቋረጡ መስመሮችን በጃምፐር ለመበየድ ዙም የሚያደርግልን ነው ማይክሮስኮፕ። እንደዚሁም ተርማል ካሜራ እነዚህ ኦሲሎስኮፕ እነዚህ ማቴሪያሎች ከፍ እያላችሁ አድቫንስድ እየሆናችሁ ስትሄዱ መጨመር ይቻላል። ለዛሬው የሞባይል ጥገና ስራን ለመጀመር የሚያስፈልጉ ማቴሪያሎች ብለን የዘረዘርናቸው እነዚህን ይመስላሉ።